የኤርትራ ጦር በድሮን ተመታ። ሸኔ ዝዋይን ሙሉ ለሙሉ ተቆጣጠረ። ትራምፕ ትዕዛዝ ሰጡ። ኢራን ተከበበች። ድሮኖች ወደ ኤርትራ ድንበር ተሰማርተዋል። የኢትዮጵያ መከላከያ ሰራዊት ትዕግስታችን ገደብ አለው የሚለውን ማስጠንቀቂያ ወደ ተግባር በመቀየር በቡሬና በወልቃይት አቅጣጫ የሚታዩ የኤርትራ ጦር እንቅስቃሴዎችን በድሮን ድብደባ ለማምከን መዘጋጀቱ ተሰምቷል። የአየር ላይ አሰሳው የሻዕቢያን እያንዳንዱን እንቅስቃሴ በቁጥጥር ስር ያዋለ ሲሆን በድንበር አካባቢ የከባድ መሳሪያዎች ድምፅ እያስተጋባ ይገኛል። ጉዳዩን በዝርዝር እናስደምጣችኋለን። የጸጥታው ምሰሶ ተናጋ። ዝዋይ ዱግዳ በደም ታጠበች። የመከላከያ መውጣት ለታጣቂዎች መንገድ ከፈተ። የመከላከያ ሰራዊት ፊቱን ወደ ሰሜን ባዞረ በሰዓታት ውስጥ በአርሲ ዞን ዝዋይ ዱግዳ ወረዳ ምድር በደም ተላውሳለች። በኦሮሚያ ሚሊሻና በኦሮሞ ነጻነት ሰራዊት መካከል በተቀሰቀሰ እጅግ አሰቃቂ ፍልሚያ የ18 ሚሊሻዎች ህይወት በአጭር ተቀጭቷል። አካባቢው ያለ ጠባቂ መቅረቱ ታጣቂዎች ወረዳዋን ወደ ጦር አውድማነት እንዲቀይሯትና ንጹሃንን ለከፋ ሰቆቃ እንዲዳረጉ በር ከፍቶላቸዋል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና የአሜሪካ የባህር ኃይል ኢራንን ከበበ። በመካከለኛው ምስራቅ ያለው ውጥረት አደገኛ ምዕራፍ ላይ መድረሱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሁለት ግዙፍ አውሮፕላን ተሸካሚ መርከቦችን ወደ ፋርስ ባህረ ሰላጤ አስጠግተዋል። እስራኤል ኢራን ዩራኒየም የማበልጸግ አቅሟን ሙሉ በሙሉ ማጥፋት አለባት የሚል ጠንካራ ማስጠንቀቂያ በሰጠች ማግስት የፔንታጎን ወታደራዊ እንቅስቃሴ ቀጠናውን ለጦርነት ዝግጁ አድርጎታል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የኢትዮጵያ ድሮኖች የኤርትራን ድንበር ወረሩ። ወታደራዊው እርምጃ በይፋ ተጀመረ። የቃላት ጦርነቱ ወደ ተግባር ተሻግሯል። በኢትዮጵያና በኤርትራ ድንበር ላይ የሰፈነው የሰላም ተስፋ ተሟጦ የቀጠናውን የኃይል ሚዛን ሊያናጋ የሚችል አደገኛ የጦርነት ደመና እያንዣበበ ይገኛል። የኢትዮጵያ አየር ኃይል ድሮኖች በድንበር አካባቢዎች ላይ ሰፊ የቅኝትና የአሰሳ ስራ መጀመራቸው የተሰማ ሲሆን ይህ እርምጃ የተወሰደው የኤርትራ ጦር በድጋሚ ወደ ትግራይ ግዛቶች በተለይም በወልቃይት አቅጣጫ መግባቱ መረጃዎች በወጡበት ቅጽበት መሆኑ ጉዳዩን እጅግ አሳሳቢ አድርጎታል። የክሪቲካል ትሪት ሪፖርት እንዳመለከተው የኤርትራ ጦር እንቅስቃሴ በድንበር አካባቢዎች ላይ ስጋት እየፈጠረ ሲሆን ለዚህም ምላሽ ይሆን ዘንድ የኢትዮጵያ መከላከያ ሰራዊት ከአሰብ ወደብ የጥቂት ኪሎ ሜትሮች ርቀት ላይ ወደምትገኘው ስልታዊዋ የቡሬ ከተማ በከፍተኛ ቁጥር መጠጋቱ ተረጋግጧል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ለፓርላማ በሰጡት መግለጫ ኤርትራ በሰሜኑ ጦርነት ወቅት የፈጸመቻቸውን ጥፋቶች በማስታወስ ጥይት ማቀበላችሁን አቁሙ ሲሉ ግልጽ ማስጠንቀቂያ መስጠታቸው ይታወሳል። ይህን ተከትሎ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለኤርትራ መንግስት በላኩት ደብዳቤ ኤርትራ የኢትዮጵያን መሬት በኃይል መያዟን እንድታቆም እና የታጠቁ ቡድኖችን ከመደገፍ እንድትቆጠብ በማሳሰብ ትዕግስታችን ገደብ አለው የሚል ጠንካራ መልእክት አስተላልፈዋል። አሁን እየታየ ያለው የድሮን አሰሳና የሰራዊቱ ድልድል ኢትዮጵያ የሉዓላዊነት ጥሰትን ለመከላከል ወደ ተግባራዊ እርምጃ መሸጋገሯን የሚያሳይ እንደሆነ ታዛቢዎች ይናገራሉ። በተለይም በድንበር ላይ የተሰማሩት አሰሳ ድሮኖች የኤርትራን ጦር እንቅስቃሴ በሰከንድ ልዩነት እየተከታተሉ መሆኑ ቀጠናው ወደ አዲስ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት ደቅኗል። በቡሬና በሌሎች የድንበር አካባቢዎች ላይ ያለው ወታደራዊ ንቃት ተጠናክሮ የቀጠለ ሲሆን ጠቅላይ ሚኒስትሩ ሰራዊቱ ማንኛውንም አይነት ጸባጫሪነት በንቃት እንዲገመግምና ዝግጁ እንዲሆን ጥብቅ መመሪያ አስተላልፈዋል። ይህ የኃይሎች አሰላለፍና የድሮን ቅኝት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ወደ ታሪክ ዝቅተኛው ደረጃ መውረዱንና የመከላከያ ሰራዊቱ ለማንኛውም ድንገተኛ ጥቃት በከፍተኛ ዝግጁነት ላይ መሆኑን የሚያረጋግጥ ነው። እርሶም በዚህ መረጃ ላይ ያለዎትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በአርሲ ዝዋይ ዱግዳ የጦር ቀጠና ሆኗል። የሞጆ ሐዋሳ የፍጥነት መንገድ በታጣቂዎች ተከቧል። የጦርነት ድምጽ በአርሲ ዞን ዝዋይ ዱግዳ ወረዳ ዳግም አስተጋብቷል። በኦሮሚያ ሚሊሻና በኦሮሞ ነጻነት ሰራዊት መካከል በተቀሰቀሰ አስደንጋጭ ግጭት ቢያንስ 18 የሚሊሻ አባላት መገደላቸው ተሰምቷል። ይህ
መጠነ ሰፊ ጥቃት የተሰነዘረው የመከላከያ ሰራዊት አካባቢውን ለቆ ወደ ሰሜን ባመራ በአራተኛ ቀን መሆኑ በቀጠናው ላይ የፈጠረው የጸጥታ ክፍተት ለታጣቂዎች አመቺ ሁኔታ እንደፈጠረላቸው ጀዋር መሐመድን ጨምሮ በርካታ ተንታኞች በማህበራዊ ገጻቸው ገልጸዋል። ታጣቂዎቹ ይህንን አጋጣሚ በመጠቀም ወረዳውን ወደ ጦር ቀጠናነት የቀየሩት ሲሆን የአካባቢው የጸጥታ መዋቅሮችም ጥቃቱን ለመመከት ከፍተኛ ጫና ውስጥ ወድቀዋል። ከዝዋይ ዱግዳ ባሻገር ከሞጆ እስከ ሐዋሳ የሚዘልቀው ስትራቴጂካዊ የፍጥነት መንገድ አሁን የታጣቂዎች መፈራገጫ ሆኗል። የኦነግ ሰራዊት ተዋጊዎች በዋናው መንገድ አቅራቢያ በብዛት መታየታቸው በደቡብ ኢትዮጵያ የትራንስፖርት መስመር ላይ ከፍተኛ ድንጋጤ የፈጠረ ሲሆን አሽከርካሪዎችና ተጓዦች በከፍተኛ ስጋት ውስጥ ሆነው ጉዟቸውን እንዲቀጥሉ ተገደዋል። ምንም እንኳን መንገዱ በይፋ ስለመዘጋቱ ከመንግስት የወጣ መግለጫ ባይኖርም ከሞጆ እስከ ሻሸመኔ ያለው መስመር ግን በማንኛውም ቅጽበት ሊቋረጥ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። በአሁኑ ሰዓት በዝዋይ ዱግዳ ወረዳ የሚገኙ የገጠር ቀበሌዎች ነዋሪዎች ህይወታቸውን ለማዳን ንብረታቸውን ጥለው ወደ ዋና ዋና ከተሞች በመሸሽ ላይ ናቸው። በኃይል ቅየራው ሳቢያ የተፈጠረው ውጥረት አሁንም ባለመቆሙ በአካባቢው የሚገኙ ዜጎች ለከፋ ሰብአዊ ቀውስ ተጋልጠዋል። የታጣቂዎች ቁጥር እየጨመረ መምጣቱና ወደ መንደር ውስጥ ዘልቀው መግባታቸው ነዋሪዎችን ክፉኛ ያስደነገጠ ሲሆን ሁኔታውን ለመቆጣጠር ዳገት ሆኖባቸዋል። የመንግስት የጸጥታ አካላት እስካሁን ዝምታን የመረጡ ቢሆንም የዜጎችን ደህንነት ለመጠበቅ አስቸኳይ የኃይል ስምሪት እንዲደረግ የሚጠይቁ ድምጾች በከፍተኛ ሁኔታ እየተሰሙ ነው። በተለይም ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ሊደርስ የሚችለውን ጥቃት ለመከላከል መንግስት በአፋጣኝ ምላሽ እንዲሰጥ ጥሪ እየቀረበ ይገኛል። የጸጥታ ክፍተቱ በአፋጣኝ የማይሞላ ከሆነ ቀውሱ ወደ አጎራባች አካባቢዎች ሊሰፋ እንደሚችል ስጋቶች እየጨመሩ ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የአሜሪካ የባህር ኃይል ኢራንን ከበበ። ኔታንያሁ የመጨረሻውን ማስጠንቀቂያ ሰጡ። የመካከለኛው ምስራቅ ቀጠና በከፍተኛ ውጥረት ውስጥ ባለበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የያዙትን ጠንካራ አቋም ይበልጥ በማጠንከር ዓለምን ያስገረመ መግለጫ ሰጥተዋል። ኔታንያሁ ትላንት በኢየሩሳሌም ባደረጉት ንግግር ኢራን የያዘችውን ያበለጸገችውን ዩራኒየም በሙሉ በአስቸኳይ ለዓለም አቀፉ ማህበረሰብ ማስረከብ እንዳለባትና የማበልጸግ አቅሟም ሙሉ በሙሉ እንዲወገድ ጠይቀዋል። ጠቅላይ ሚኒስትሩ ይህንን ያሉት አሜሪካና ኢራን በስዊዘርላንድ ለሚካሄደው ሁለተኛው ዙር ወሳኝ የኒውክሌር ድርድር እየተዘጋጁ ባሉበት ሰዓት ሲሆን ኔታንያሁ ግን ምንም አይነት የዩራኒየም ማበልጸጊያ መሰረት ልማት በኢራን ምድር መኖር የለበትም ሲሉ ለድርድሩ ጠንካራ ቀይ መስመር አስምረዋል። ይህ በእንዲህ እንዳለ የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክትራቫንቺ በበኩላቸው አሜሪካ የጣለችውን የኢኮኖሚ ማዕቀብ የምታነሳ ከሆነ ኢራን ለስምምነት ዝግጁ መሆኗን ቢገልጹም ዩራኒየም የማበልጸግ መብታቸው ግን የማይደራደሩበት ቀይ መስመር መሆኑን በድጋሚ አረጋግጠዋል። በዲፕሎማሲያዊ ረድፍ ይህ ፍጥጫ በቀጠለበት በዚህ ሰዓት በአካባቢው ያለው ወታደራዊ እንቅስቃሴ ግን የጦርነትን ስጋት እያናፈሰ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ያለውን ጫና ለመጨመር በዓለም ትልቁ የሆነውን ዩኤስኤስ ጀራልድ ፎርድ የተሰኘውን አውሮፕላን ተሸካሚ ግዙፍ የጦር መርከብ ወደ ቀጠናው እንዲንቀሳቀስ አዘዋል። ይህ መርከብ ቀደም ሲል በአካባቢው ከነበረው ዩኤስኤስ አብርሃም ሊንከን ጋር በመቀላቀል አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ጡንቻ በከፍተኛ ሁኔታ እንድታፈረጥም አድርጓታል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስሎቫኪያ በሰጡት ጋዜጣዊ መግለጫ አሜሪካ ዲፕሎማሲያዊ መፍትሄን ብትመርጥም ለማንኛውም ጥቃት ዝግጁ መሆኗንና የባህር ኃይሉ መሰማራትም ጥቅሟን ለማስጠበቅ መሆኑን ገልጸዋል። በጄኔቫ በሚካሄደው ድርድር ላይ የትራምፕ ከፍተኛ አማካሪዎች የሆኑት ስቲቭ ዊትኮፍ እና ጄሬድ ኩሽነር ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ለወሳኝ ንግግር ፊት ለፊት ይገናኛሉ ተብሎ ይጠበቃል። ድርድሩ ስኬታማ ካልሆነ ግን ፕሬዝዳንት ትራምፕ በጣም አስከፊ የሆነ እርምጃ ሊከተል እንደሚችል ቀደም ብለው ማስጠንቀቃቸው ይታወሳል።
በእስራኤል በኩል ኔታንያሁ የኢራንን የባሊስቲክ ሚሳኤል ፕሮግራምና የጥፋት ቀጠና የምትለውን መዋቅር የማፍረስ ፍላጎታቸውን በግልጽ እያሳወቁ ሲሆን ይህም በድርድሩ ጠረጴዛ ላይ ትልቅ መሰናክል ሊሆን እንደሚችል ተገምቷል። ዓለም አቀፉ ማህበረሰብ የጄኔቫውን ድርድር ውጤት በጉጉትና በስጋት እየተጠባበቀ ሲሆን ድርድሩ ቢከሽፍ ግን ቀጠናው ወደ ከፋ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች በማስጠንቀቅ ላይ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።